የመንግስትና የግል ሰራተኞች ማህበራዊ ዋስትና አስተዳደሮች በአንዳንድ ክልሎች ባሉ ግጭቶችና በሌሎች አሰራሮች ምክንያት የጡረታ መዋጮን ለመሰብሰብ እየተቸገሩ መሆኑን ገልጸዋል። በሌላ በኩል ጡረተኞች የጡረታ አበላቸውን በቴሌብር ወይንም በሞባይል ባንኪንግ አማካኝነት መቀበል የሚችሉበት አሰራር ለመተግበር እየተሰራ መሆኑን ተጠቁሟል። ሀና አብደታ ተጨማሪ አላት። ባሳለፍነው ሳምንት መጨረሻ ላይ ብሔራዊ ባንክ የበጀት ዓመቱን የ11 ወራት ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቦ ነበር። በዚሁ ጊዜም ባንኩ ያከናወናቸውን ተግባራት ለቋሚ ኮሚቴው ያቀረበ ሲሆን ቋሚ ኮሚቴውም ለብሔራዊ ባንክ ተጠሪ ለሆኑት ለመንግስትና የግል ሰራተኞች ማህበራዊ ዋስትና አስተዳደሮች እየተሰሩ ያሉ ስራዎችን በተመለከተ የተለያዩ ጥያቄዎችን አቅርበዋል። ከቀረቡ ጥያቄዎች ውስጥ የማህበራዊ ዋስትና አስተዳደሮቹ የጡረታ መዋጮ አሰባሰብን የተመለከተው አንዱ ሲሆን ጥሩ ስራ እየተሰራ ቢሆንም በአንዳንድ ክልሎች ግን ገቢው ፈሰስ የማይደረግበት ሁኔታ መኖሩን በማመላከት በዚህ ረገድ ምን እየተሰራ እንደሆነ ተጠይቋል። ለጥያቄዎቹም ያስተዳደሮቹ ኃላፊዎች ምላሽ ሰጥተዋል። ሁለት ብሔራዊ ክልሎች በተለይ በቀጣይነት ሙሉ በሙሉ ማስገቡበት ሁኔታ አለ። ይሄ የሚሆነው ብዙ ጊዜ እንደ ግሉ ወይንም እንደ ልማት ድርጅቶቹ የገንዘብ የጊዜ ዋጋም በአዋጁ ላይ አልተቀመጠም፣ ቅጣትም የለውም። ምንድነው የሚያደርጉት? በሁለት ይከፍሉታል። ግማሹን ይከፍሉና ግማሹን ያቆያሉ። ይህንን እኛ ስንከታተል በአዋጁ ላይ በተሰጠን ስልጣን ከባንክ አካውንታቸው ቆርጠን የማስገባት ስልጣን አለ። እሱን ኤክሰርሳይዝ እናደርጋለን። ግን ይሄም ያቆየዋል ራሱ ፕሮሰሱ። ሁለተኛ አንዳንድ ጊዜ ደግሞ አካውንታቸውን ባዶ ያደርጋሉ። እኛ እንደምንከታተል እነሱም ይከታተሉናል። የመጨረሻው አማራጭ የምንሄደው ገንዘብ ሚኒስቴር ከድጎማ በጀታቸው ቆርጦ እንዲያስገባ ነው የምናደርገው። ይሄም ጊዜ ይወስዳል። ሰሜኑ ግጭት በተፈጠረበት ጊዜ ብዙ የግል ድርጅቶች ተዘግተዋል። ባይዘጉ እንኳን ንክፈል ቢባል ባንኮች የሉ፣ በዛ ጊዜ ተዘግተዋል። ስለዚህ በዛ ጊዜ ያልተከፈለ ገንዘብን 5% ቅጣትና የጊዜው የዲፖዚት ሬትን ክፈሉ ነው የምንላቸው። ምንም ኦፕሽን የለም ይሄን ለማስተው። ስለዚህ አብዛኞቹ እየተቸገሩ ነው። ሌላው የቀረበው ጥያቄ በሁለቱም አስተዳደሮች የጡረታ መዋጮ ለኢንቨስትመንት ለማዋልና ተጨማሪ ገቢ ለማግኘት እየተሰራ ያለውን ስራ የተመለከተው ሲሆን ሁለቱም ተቋማት እያከናወኑ ያሉትን ተግባራት አብራርተዋል። 4 ፕራዮሪቲ ኤሪያ አለው። የመጀመሪያው የመንግስት ግምጃ ቤት ሰነድ ነው። ሁለተኛው የጊዜ ገደብ ተቀማጭ ነው። ሶስተኛው ሪል ስቴት ነው። አራተኛው አክሲዮን ግዢ ነው። በዋናነት ሌሎቹም የሉም ማለት አይደለም። የፕሮጀክት ማኔጅመንት ውስንነቶች አሉብን፣ ይሄ የታወቀ ነው። ከዛ በላይ ደግሞ ሰርተን ከጨረስን በኋላ ፕሮፐርቲ ማኔጅመንት የግል እዚህ ሀገር ስላልተስፋፋ ህንፃዎቹን ለማስተዳደርም ሌላው ቻሌንጅ አለ። አማራጭ ኢንቨስትመንቶች በቅድሚያ የምንገባባቸው ውስጥ እየገባን ነው። እሱም እንዳለው በተለይ የግምጃ ቤት ሰነድ ላይ አሁን የተሻለ ሬት ስለሚሰጥ ጥሩ ውጤት እያመጣንበት ነውና ይሄ ጥሩ ነው። በሌላ በኩል በተለይ የግል ድርጅቶች ማህበራዊ ዋስትና አስተዳደር የግል ድርጅቶች ሰራተኞቻቸውን በማስመዝገብ መዋጮውን በወቅቱ ገቢ እንዲያደርጉ እየሰራ ያለውን አሁናዊ ስራ በተመለከተ ጥያቄ ቀረበ ሲሆን ከገቢዎች ሚኒስቴር ጋር በቅንጅት እየተሰራ ያለውን ስራ በተመለከተም ቋሚ ኮሚቴው ማብራሪያ ጠይቋል። መዋጮውን በማስከፈል ሁኔታ አሁንም ብዙ ሙሉን ሰብስበናል ለማለት አንችልም። ኢቭን እዚህ አዲስ አበባ እንኳን ቢሆን ብዙ ሰው ያቀም አሁንም የሚለው አዋጁ አንድና ከአንድ ሰው በላይ የቀጠረ የጡረታ አቅድ ውስጥ መግባት አለበት ነው የሚለው። ሁለተኛ 45 ቀን ያክል የቆየ ሰራተኛ የጡረታ አቅድ አባል መሆን አለበት ይላል። ለምሳሌ ግንበኛን ብንወስድ አንዱ ኮንትራት ጋር ከ45 ቀን በላይ ከሰራ ያቅዱ አባል ይሆንና ሌላ ቦታ ግንበኛ ቢሆን በዛው ካርድ እየተቆረጠለት ይሄዳል። የግል ድርጅቶችን የሚሰበስበው ገቢዎች ነው። ገቢዎች ሚኒስቴር በሱ ስትራክቸር እና በእኛ ስትራክቸር መካከል ልዩነት አለ። ወረዳ ላይ አይገቡም እነሱ። ለምሳሌ ከተወሰነ ደሞዝ በታች ያለው ውስጥ አይገቡም እነሱ። እኛ ማንኛውም ደሞዝ ቢሆን የጡረታ መክፈል አለበት ነውና እነሱ የራሳቸውን ብቻ ተሰብስቦ የኛን አብሮታች ድረስ ወርዶ ስትራክቸራቸውም ስለማይፈቅድላቸው እሱ አይነት ችግር አለ። ይንዳለ ሆኖ ሁለቱም የማህበራዊ ዋስትና ድርጅቶች በቴክኖሎጂ የተደገፈ አሰራርን ከመዘርጋት አንፃር ምን እየሰሩ እንደሆነ ተጠይቆ ምላሽ ተሰጥቶበታል። በሚቀጥለው 6ኛ ወር 2018 ላይ
ሁለቱንም ድርጅቶች ፉሊ ኦቶሜትድ እናደርጋለን። አሁን ድርጅቶች በቴሌብር የመክፈል ደረጃ ተስማምተናል ከብዙዎቹ ክልሎች ጋር። ስለዚህ እዛ አካባቢ የሚገኙ ድርጅቶች ክፍያቸውን በቴሌብር እንዲያደርጉ፣ እኛ ደግሞ ወደፊት ፉሊ ኦቶሜት ስናደርግ ኢቭን ጡረተኛው ገንዘቡ በሞባይል ባንክ የሚያገኝበት መንገድ፣ ገንዘቡን በቴሌብር የሚያገኝበት መንገድ እንዳይጉላላ ራሱ ጡረተኛው ይሄን አይነት ስራዎች አጥብቀን እየሰራን ነው። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴን በማጠቃለያው የግል ድርጅቶች ሰራተኞቻቸውን እንዲያስመዘግቡ የግንዛቤ ስራ በሰፊው እንዲሰራ እንዲሁም ያልተሰበሰበ ገንዘብ እንዲሰበሰብ አሳስበዋል።